ከእውነት ከፈጣሪና ከህሊና ጋር ሳትጣላ በስራ እንዳትደራደር። በምንም የህይወት ፎርሙላ ብትመለከተው የሰው ልጅ ሰርቶ ራሱን ካልቀየረ በቀር ማንነቱ በየትኛውም መንገድ የመሸርሸር እድሉ ከፍተኛ ነው። ማንነት ግን ልታስከብር የምንችለው እንደ ሰው ተከብረህ ተወደህ ራስህን ሆነህ ልትኖር የምትችለው ህይወትህን በስራ መቀየር ስትችል ነው። ለምን መሰላችሁ? አሁን ይህንን ስል ገንዘብ የሰው ልጅ የማንነት መሰረት አይደለም። የሰው ልጅ የመጀመሪያና የመጨረሻ አይደለም። መንፈሳዊ ሰው ሆነህ ሙሉ ለሙሉ ዓለምን ወደ ካልተውክ በስተቀር ለመኖር ደግሞ ገንዘብ ያስፈልጋል። ኢቭን ቤተክርስቲያን ገብተህ እንኳ 10 ሳንቲም ወይም 1 ብር ወደ ቤተክርስቲያን የሆነ ነገር አስቀምጦ ለመምጣት የሆነ ነገር ሰጥቶ ለመምጣት እንኳ ገንዘብ ያስፈልጋል። ኢቭን አንድ የተረዳሁት ነገር እንኳ ቢኖር ቤተክርስቲያን ግቢ ውስጥ ሆነ ገንዘብ ሲኖርህና ገንዘብ ሳይኖርህ አንድ አይነት ሰው አይደለም። እንኳን አይደለም በዓለማዊ ህይወት ቀርቶ ቤተክርስቲያን ግቢ ውስጥ ገብተህ የእግዚአብሔርን ቤት ስትሰራና ሳትሰራ የተለያየ ሰው ነው። ሉክ አንዳንድ ጊዜ ነገሮች ይምታቱብናል። በተለይ አንዳንድ ጊዜ ሰዎች ሲያስተምሩ ገንዘብን እንደ ኃጢአት አድርገው የሚያስተምሩበት ሁኔታ ልትመለከቱ ትችላላችሁ። በተለይ መንፈሳዊ የሆኑ ሰዎች ኦር ደግሞ ብቻ በሆነ ነገር ገንዘብን እንደ ኃጢአት ኦር ደግሞ እንደማያስፈልግ ነገር ምናምን ሲያስተምሩ ልታዩ ትችላላችሁ። ኔቨር ገንዘብ ኃጢአትም ሊሆን አይችልም፣ የኃጢአት መምጫ ሊሆንም አይችልም። ኃጢአት ሰው በመሆናችን ብቻ ሊመጣ ይችላል። ሰውነታችንን አላግባብ ከተጠቀምነው የኃጢአት ምንጭ ሊሆን ይችላል። ስለዚህ ገንዘብ መኖሩ አለመኖሩ አይደለም እኛን ኃጢአተኛ የሚያደርገን፣ ወይም ገንዘብ በራሱ ኃጢአት አይደለም። ካወቅንበት ገንዘብ በራሱ የጽድቅ ምንጭ ሊሆን ይችላል። የፈጣሪን ቤት ትሰራበታለህ። ወደ ፈጣሪ መቅረቢያ መንገዶችን ድልድዩን ትሰራበታለህ። ለድሃ ገንዘብ ለሌላቸው እህት ወንድሞች፣ እናት አባቶች ትዘረጋዋለህ። ያኔ 24 ሰዓት መጸለይ እድል ባይኖርህ እንኳ መልሰህ ከእግዚአብሔር ጋር ትገናኝበታለህ። ዘላለማዊ ህይወት ልታገኝበት ትችላለህ። ያን ማድረግ የምችለው ግን ሰርተህ ሲኖርህ ነው። ገንዘብ ከሌለህ የለህም። ገንዘብ ለማግኘት ጣዖት ማምለክ አይጠበቅብህም። አንተ ራስህ በቂ ነህ። ፈጣሪ ገንዘብ ሰርቶ ለማግኘት ከሚያስፈልገው ጥበብና ዕውቀት በላይ አርጎ ዕውቀት ሰጥቶናል፣ አእምሮ ሰጥቶናል። ያንን ሰርቶ ለመቀየር ሁኔታዎች በምንፈልገው ልክ የተመቻቹ ላይሆኑ ይችላሉ። ያለንበት ሲስተሙ ለመስራት የገንዘብ፣ የቦታ፣ የሰው፣ የብዙ ነገር አቅርቦቱ ሁሉ ነገሩ እስራት ሊሆንብን ይችላል። ምንም ይሁን ግን ሰርቶ ለመቀየር የሚሆን በቂ አለ። ሙሉ አካል ከሆን አእምሯችን የምንሰራ ከሆነ አእምሯችንና ሙሉ አካላችን ተጠቅመን ሰርቶ የመቀየሩ ሁኔታ ማመቻቸት የኛ ኃላፊነት ነው። መተባበር ሊሆን ይችላል። ፈተናዎችን በጋራ ማስወገድ ሊሆን ይችላል። የራሳችንን የግል ፈተናዎችን የመቋቋም አቅም ማዳበር እንዲሁም ደግሞ የመፍትሄ ማፈንጨት አቅማችንን ማሳደግ የኛ ኃላፊነት ይሆናል። ጠንክሮ መስራት፣ ዛሬም መስራት፣ ነገም መስራት፣ ጊዜያችንን በአግባቡ መጠቀም፣ የተለያዩ የለውጥ መንገዶችን መመልከት የኛ ኃላፊነት ነው። ነገር ግን ሰርቶ ለመቀየር ምንም አይነት ድርድር ልታረግ አይገባም። ማንነትህ ከፍ የሚለው ገንዘብ ስታገኝ ጭምር ነው። ወይ ቤተክርስቲያን ስትሄድ እኮ ኢቭን አንዳንዴ እኮ ንጹህ ልብስ ለብሶ ወደ ቤተክርስቲያን ለመሄድ ኢቭን ሻወር ለመውሰድ ሳሙና ማግኘት በራሱ የምትሸማቀቅበት ጊዜ ሁሉ ራሱ እኮ ይኖራል። ስለዚህ ሳሙናውን ለማግኘት መሸማቀቅ ራሱ ለምን እንድትል ያደርጋል። ኢቭን ወደ ቤተክርስቲያን ስትሄድ ኩታ ለብሰህ ለመሄድ ንጹህ ኩታ ለመልበስ ውስጥህ ይፈልጋል። ንጹህ ነገር ካለበስ ውስጥህ ይሸማቀቃል። ለምን?
ስለዚህ መስራት አለብህ። እነዚህን ነገሮችን የምናስተካክለው ሰርተን ነው። በስራ መንደራደር አያስፈልግም። አንዳንድ ጊዜ በተለይ ለምሳሌ እምነቴ ከስራዬ ጋር አያጋጨኝም። ለምሳሌ እየሰራሁ ባይሳካልኝ ፈጣሪ አለኝ። እየሰራሁ ብከስር ፈጣሪ አለኝ። በወርቅ ፈጣሪ አለኝ። ከነዚህም ሁሉ ፈጣሪ ያነሳኛል። ነገር ግን ፈጣሪ አለኝ ብዬ ግን ሳልሰራ ቁጭ ብዬ መዋል ግን አልፈልግም። በቻልኩትና አቅሜ በፈቀደው መልኩ መታገል እፈልጋለሁ። ሞክራለሁ፣ ፌል አረጋለሁ፣ ሞክራለሁ፣ ፌል አረጋለሁ፣ ሞክራለሁ፣ ፌል አረጋለሁ። እዳዝማትር 1000 ጊዜ ፌል አረጋለሁ። 999 ጊዜ ፌል አድርገው አንድ ጊዜ የተሳካላቸው ስማቸውንም ሆነ አሻራቸውን በህይወት ውስጥ ይሄው ሌጋሲ አድርገው አስቀምጠዋል። ስለዚህ በወደቅ ቁጥር እንቁ የመሆን እድል ከፍተኛ ነው። ወድቀህ በተነሳ ቁጥር እንቁ፣ ልዩ ስራ፣ ልዩ ጥበብ፣ ልዩ ተሞክሮ፣ ልዩ የሆነ ነገር ይዞ የመምጣት እድል ከፍተኛ ነው። ጥበበኛ ሰዎች ጥበብን የሚያገኙት ብዙ ጊዜ ወርቀው እንጂ ሳይወርቁ አይደለም፣ ሳይሞክሩ አይደለም። ስለዚህ ለመስራት ብትወርቅ ብትጎዳ እንኳ ስቲል ውድቀት ላይ ሳይሆን ማተኮር ያለብህ ሞር አሁንም በመውደቅ ይሄን ተምሬ ይሄን ተማርኩ፣ የስ በመውደቅ ይሄን አገኘሁ፣ የስ ቀጣይ ላይ በነዛ የተማርካቸው ነገሮች እንደ ደረጃ ነው መጠቀም መቻል ያለብን። መሰላል ልክ እንደ መሰላል አንድ ጊዜ ስትወርቅ ለታችኛው መሰላል ልክ ስቴፑን ትፈጥረዋለህ። ዘን ሁለተኛ ስትወርቅ ሁለተኛ ስቴፕ፣ ሶስተኛ ስትወርቅ ሶስተኛ ስቴፕ እያደረክ ልክ ከስተት እየተማርክበት ሰው እንዴት እንደሚወርቅ ራሱ የምታውቀው እኮ ስትነርቅ እኮ ነው አይደለ? ሰው እንዴት እንደሚወርቅ የምናውቀው፣ ሰው እንዴት እንደሚነሳ የምናውቀው ደግሞ ስንነሳ ነው። ስለዚህ እየወደቅን ስንነሳ ቀስ እያልን ትልቅ ደረጃ የምንደርስ ትልቅ ስብዕና የሚኖረን ሰዎች እንኖራለን። ወድቀው ሳይነሱ ገንዘብ ያካበቱ ሰዎች በስብዕናቸው በጣም የቆሸሹ ናቸው። ወደኋላ ተመልሳችሁ ማየት ትችላላችሁ። ሁሉም ናቸው ወይ? አይደሉም። ግን አብዛኛው ስትመለከቱት ሰርተው በጥረታቸው በአስተዋይነታቸው ጥሩ ደረጃ የደረሱና ወይ በስርቆት ኦር በውርስ በምናምን ገንዘብ ያገኙ ሰዎችን ስትመለከቷቸው ኢንታይርሊ የተለያየ ካታጎሪ ውስጥ ታገኟቸዋላችሁ። ሌላ ምርምር ሪሰርች መስራት አይጠበቅባችሁም። በሰፈር ላይ ያለውን ሰው ራሱ ዝም ብላችሁ በአእምሯችሁ አናላይዝ ብታደርጉ በቀላሉ ማወቅ ትችላላችሁ። ስለዚህ ምን ልላችሁ ፈልጌ ነው፣ እናንተ ስትሰሩ በወደቃችሁ ቁጥር ወደፊት ስኬታማ ሰው የመሆን እድላችሁ ብቻ ሳይሆን በስብዕና ትልቅ የሆነ ሰው ትሆናላችሁ፣ እንሆናለን። ስለዚህ ብዙ ጊዜ ብንወርቅ ዳዝም ማተር እኔ እድለ ቢስ ነኝ ማለት አይደለም። ምናልባትም እድለኛው ሰው ሊሆን እችላለሁ የሚለውን ሐሳብ ማሰብ መልካም ይመስለኛል። ምክንያቱም ከሰዎች መካከል መመረጥ ምንድነው? በምንም ይመስላችኋል? ከሰዎች መካከል ለመመረጥ እኮ ብዙ ፈተናዎችን እያለፉ ጸንቶ መጓዝን ይፈልጋል እኮ አይደለም? መጽናትን ይፈልጋል እኮ አንድን ዓላማ ለማሳካት መጽናትን ይፈልጋል እኮ። ኢቭን በእምነት እንኳ ብትመለከቱ በእምነታቸው እየወደቁ እየታመሙ እየተሰቃዩ እያጡ እያገኙ ምን እያሉ በእምነታቸው የጸኑ ሰዎች ናቸው ዘላለማዊ መንግስት ይወርሳሉ የሚለን እምነታችን የሚነግረን እንደዛ ነው። በስራም ቢሆን ልክ እንደዛ። ነገር ግን ገንዘብ ጣዖት አይደለም፣ እኛን ሊገዛን አይገባም። ገንዘብ ግን ቁስ ነው፣ ያስፈልገኛል፣ አሟለዋለሁ። ከኔ በታች ነው፣ ለኔ ያስፈልገኛል። ልክ ጀስት ላይ እንደ ልብስ እንደ ቁሳቁስ ነገር ነው፣ ያስፈልገኛል። ነገር ግን ጣዖት አይደለም፣ አላመልከውም። በገንዘብ ብዬ ማንነቴን አልሸጠውም። እሱን ከግምት ውስጥ ማስገባት ያስፈልጋል። ከዛ በተጨማሪ ደግሞ ገንዘብ ለማግኘት አእምሮዬን ህሊናዬን አልሸጥም። ገንዘብ የማግኘት እድል ስላገኘሁ ብዬ ህሊናዬን የሚጎዳ ነገር ማድረግ አልፈልግም። ገንዘብ ለማግኘት ብዬ ከእውነት መራቅ አልፈልግም። አዘ ኤንድ ኦፍ ዘ ዴይ እውነት ነው እኔ ጋር ሊሆን የሚችለው። ገንዘብ ለማግኘት ብዬ ፈጣሪን መሸጥ አልፈልግም፣ ማድረግም አልፈልግም፣ መሆንም የለበትም። ምክንያቱም እነዚህ ከእውነት ርቄ ከህሊና ርቄ ከፈጣሪ ርቄ ገንዘቡ ታዲያ ለማን ነው የሚሆነው? ለማን ነው የሚሆነው? እኔ እኮ ኦልሬዲ ህሊናዬ ከኔ ጋር ከሌለ ፈጣሪ እምነቴን ካላከበርኩት ዘን እውነትንም አላውቅ ከሆነ እኔ ማን ነኝ የሚለውን ጥያቄ ሁሉ እንዲጠይቅ ያደርገኛል። ስለዚህ ሰዎች ስለነዱኝ፣ ሰዎች ስለገፉኝ፣ ሰዎች ስለጎተቱኝ፣ ሰዎች በራሳቸው መንገድና በሚፈልጉት መንገድ ስለሳቡኝ እኔ እየተጓዝኩኝ
ራሴን ፈጣሪንና እምነቴን የማጣ ለገንዘብ ብዬ ራሴን የምሸጥ ሰው መሆን የለብኝም። መሆን ያለብኝ እምነቴን፣ አእምሮዬን፣ ስነልቦናዬን ወይም ደግሞ ህሌናዬን እና እውነትን ከነሱ ጋር ሳልጋጭ በስራ ሳልደራደር ጠንክሬ ሰርቼ ህይወቴን የምቀይር ሰው ነው መሆን የምፈልገው። እንደዚህ ብዬ ካሰብኩ ደግሞ እውነተኛ ማንነት እየገነባሁ በማንነቴ እየኮራሁ የምለወጥበት መንገድ እየፈለኩት አዘ ኤንድ ኦፍ ዘ ዴይ ደግሞ ይሳካልኛል። ይሄን ደግሞ በዚህ መልኩ አስተሳሰባችን በዚህ መልክ የምናስብ ከሆነ አዘ ኤንድ ኦፍ ዘ ዴይ ገንዘብ ማግኘት ብቻ ሳይሆን ትልቅነትን ማግኘት አለ ነው። ሰዎችን ብትመክሩ ያምርባችኋል። ለምን? ስብዕናችሁ ትልቁ ነውና በፈተና የተፈተነ እውነተኛ ማንነት ይኖራችኋል። ሁሉም ሰው ፈተና ስለማያልፍ ፈተና ለማለፍ ራሱ ሰው መሆን ይፈልጋል። ፈተና ለማለፍ ራሱ ትልቅነትን ይፈልጋል። የአስተሳሰብ ትልቅነትን፣ ቪዥነሪ ወይም ደግሞ ባለራዕይ መሆን ይፈልጋል። ስለዚህ በስራ ጉዳይ መደራደር የለብንም። እማንደራደረው ደግሞ እኛ ሪጂድ ስለሆን ወይም ደግሞ የሆነ ስግጥ ያለ አስተሳሰብ ድርቅ ያለ ማንነት ስላለን ሳይሆን በአቋማችን የጸናንና የምንሄድበትን አቅጣጫ ስለምናውቀው ነው። ስለዚህ አንዳንድ ጊዜ እንበልና የሆነ እሺ አንድ ነገር ለማሳካት ህልም ዓላማ ያስክ ከዛ በኋላ እንጠጣ ሲሉህ በቃ ወዲህ ጎን ከነሱ ጋር የሆነ ነገር እንጫወት ጌም እንጫወት ሙሉ ታይምክን ወደዛ ፎከስ። አሁን የሆነ ነገር ከአንተ ከምትፈልገው የህይወት ዓላማ ውጭ የሆነ ነገሮችን እያዘወተርክ በርክ ቁጥር ነገ ከነገ ወዲያ ህልምህን የማሳካት እድል እየቀነሰ ነው የሚሄደው፣ ወይም ህልማችን እየቀነሰ ነው የሚሄደው። አዘ ኤንድ ኦፍ ዘ ዴይ ምንድነው የምንሆነው? ጀስት ያን ነገር ኢቭን ረስተነው ሁሉ ልንቀር እንችላለን። በሱስ መያዝ ይመጣል። በሰዎች የሆነ ትራፕ ውስጥ መግባት ይመጣል። ፈተናዎች እየበዙ ይሄዳሉ። ዓላማችንን እየረሳ ነው እንሄዳለን። ኮሚትመንት፣ ይሄ ቆራጥነቱ፣ ሞራሉ፣ ተነሳሽነቱ በቀላሉ እየጠፋ ይሄዳል። ዘን መጨረሻ ላይ መንገድ ላይ ቀረን ማለት ነው። ስለዚህ አንደራደርም። በህይወትህ ሰው መሆን ካሰብክ፣ ሰው መሆን ካሰብኩኝ በስራ መደራደር የለብኝም ምንም ይሁን። አሁን አንዳንድ ጊዜ ስራን ልክ የሆነ የስራ ትልቅና ትንሽ ብለን ልናወጣ እንችላለን። ስራ የሰው ልጅ እስከቀየረ ድረስ ትልቅና ትንሽ የለውም። ችግሩም የሚሆነው ምንድን ነው? የምንሰራውን ስራ ሳናሳድገው ወይም ደግሞ የማይቀይር ስራ ከሆነ ቀጣይ ራሳችንን ለመቀየር እንደ ድልድይ የማንጠቀምበት ከሆነ እንደ ደረጃ የማንጠቀመው ከሆነ ያኔ ነው የምንጎዳው። ከዛ ውጪ ግን እያንዳንዷ ስራ የራሷ የሆነ ጠቀሜታ አላት። አሁን ላይ የምመርጣት ትንሽ ስራ ለነገ አሁን ላይ ከፍ ያለ ስራ ማድረግ ስለማልችል ነው። አሁን ላይ የምመርጣት ትንሽ ስራ ነገ ከነገ ወዲያ ለመቀየር እንደ መነሻ ትሆነኛለች ብዬ ስለማስብና በሌላ ከፍ ያለ ስራ ለመጀመር እድሉን ስለማላገኝ ነው። ስለዚህ ምርጫዬ ትክክል ነው። ለኔ ደግሞ ከኔ የተሻለ ሌላ ሰው ሊያውቅ አይችልም። ስለዚህ ስራውን ለምንድን ነው የምንንቀው? መናቅ አያስፈልግም። ጠንክረን እንስራ፣ ህይወታችንን እንቀይራት። መቀየር እንችላለን። ደግሞ አይ ነው ፈተናዎች ይከብዳሉ። አዎ ለምን? ያለንበት ያኗኗር ዘይቤው ይሄ ስራ ለመስራት ሁኔታዎቹ እየተገነቡበት ያለው ሲስተሙ አጠቃላይ ይሄን ሰርተን ኢንቨስት አድርገን ሰርተን ለመቀየር እና ደግሞ በተለይ ኢኮኖሚካሊ ደካማ ለሆነ ሰው ለመነሳት የሚከብድ ሁኔታ ነው ያለው ይመስለኛል። እንግዲህ እኔ ብዙ የቢዝነስ ሰው ስላልሆንኩ ያን ያክል በደንብ ላልረዳ እችላለሁ። ነገር ግን ምንም እንኳን ኢኮኖሚካሊ ደካማ ለሆነ ሰው ልክ ከታይ ተነስቶ ሰርቶ ለመቀየር ሁኔታዎች የሚጋብዙ ባይሆኑ እንኳ መተባበር እንችላለን ነው። አብረን እንደ ቤተሰብ እንደ ጓደኛ የሆነ ሁሉም ሰው አንድ አይነት አይደለም። እጅግ በጣም ምርጥ ሰዎች አሉ። በአስተሳሰባቸው፣ በስነ ምግባራቸው፣ በሙያቸው፣ በእውቀታቸው፣ በጥበባቸው፣ በቪዥን፣ በሞቲቬሽናቸው እጅግ በጣም የተለያዩና ምርጥ ሰዎች አሉ። እነዛን ሰዎች መለየት የኛ ነው ኃላፊነቱ። አንዳንድ ጊዜ እኮ ሰይጣን እኮ ሰውን ለማሳሳት የእግዚአብሔርን ስም ወይም የፈጣሪን ስም ይጠራል። ስለዚህ ሁሉም ሰው ቅዱስ መስሎ የሚታይ ከሆነ በሰይጣን ትበላለህ። እውነተኛውን መላእክት ማግኘት ደግሞ የኛው የየራሳችን ኃላፊነት ነው የሚሆነው። ስለዚህ
አትሊስት ብቻችን የሆነ ነገር ጀምረን መስራት ብንቸገር እንኳ እየተባበርን የሆነ መፍትሄ ኦሪየንትድ ወይም ደግሞ ሞር መጀመሪያ ላይ ገንዘብ ሳይሆን የጊዜና የጉልበት ኢንቨስትመንት የሚፈልጉ ነገሮች ላይ ከዛ ቀስ እያደረግን የቢዝነስ ሲስተም እየመገንባቱ ነገር ይመጣል ብዬ አስባለሁ። ከዛ ሁሉም በላይ ግን የሚጀምረው መጀመሪያ ዓለም የምትገነባው መጀመሪያ በሐሳብ ነው። ሐሳቡ ይሄ ቪዥነሪ ማይንድ ሴቱ ሊኖረን ይገባል። አስተሳሰቡ ሊኖረን ይገባል። ኢቭን እንዴት ልንቀየር እንደምንችል መጀመሪያ ሜንታላይዜሽኑ ካለለን በምን መልኩ መጓዝ እንዳለብን ካላወቅ ነው የራሳችንን ፍላጎት የራሳችንን ሞቲቬሽን ኢቭን ውስጣችንን ስሜታችንን እንኳን መለየት ካልቻል ያን ነገር ማድረግ አንችልም። ስለዚህ መጀመሪያ ለዛ የሚመጥን ማንነት እየገነባን እንመጣና ዘን ስራው ላይ ስንደርስ የራሳችን እቅድ ይኖረናል። በዛ ስራችን ላይ ግን መደራደር አያስፈልግም። እንግዲህ ምርጫው የራሳችን ነው። መዝናናት ያስፈልገኛል እንደ ሰው ጋር እንትን ማለት ዓላማ ያለው ሰውና ዓላማ ያለው ሰው እኩል አይዝናናም። ዓላማ ያለው ሰውና ዓላማ ያለው ሰው እኩል ገንዘብ አያወጣም። ዓላማ ያለው ሰውና ዓላማ ያለው ሰው እኩል አንድ አይነት ስብዕና፣ ማንነት፣ ባህሪ ምናምን ነገሮች አይኖሩትም። ስለዚህ ራሳችንን ማወቅ ያለብን እኛው ራሳችን ነን። ሁሉም ሰው አንድ አይደለማ። ነሰሰሪ ሌላው ሰው ክፉ ነው እኛ ጥሩ ነው ምናምን ሳይሆን ራሳችንን እንትን ማለት አለብን። ሁሉም ሰው አንድ አይነት ይሆናል አይቻልም፣ መሆን አይችልም። ሁሉም ሰው ጥሩ አይሆንም፣ ሁሉም ሰው ክፉ አይሆንም። ስለዚህ ብዙ መልካም ሰው አለ፣ በዛው ልክ ደግሞ መጥፎ ባህሪ ያለውም ሊኖር ይችላል። ከኛ ጋር የሚሆነውን እንደኛው ቪዥናሪ ነገን መቀየር የሚችል ለመስራት ፍላጎት ያለው እንደዛ አይነት ሰዎችን እየለየን መስራት ከሚፈልገው ሰው ጋር አብሮ ተባብሮ መስራት ደግሞ አስተዋይነት ነው። ዘን ቢዝነስ እየዳበረ ሲመጣ የራስህን መንገድ ትከተላለህ። ይሄን ያልኩበት ምክንያት እንደው ከታች ተነስቶ በራሳችን ለመነሳት እንኳን ሁኔታዎች ቢከብዱብን በጋራ ሰርቶ መምጣት ይቻላል የሚለው ነገር ነው። ግን እንዳጠቃላይ ትልቁ ነገር በስራ ጉዳይ መደራደር የለም ነው። በቃ በስራ ጉዳይ ሰው ከሚያደርጉ ነገሮች መካከል አንዱ ለመስራትና እየሰራ ህይወቱን ለመቀየር ጥረት በሚያደርገው ጉዞ ላይ ነው ሰውን ሰው ነው ልንገልጽ የምንችለው። ህይወቱን ለመቀየር ስራ ለመስራት ሌላ ህይወት ለመኖር ትርጉም ፍላጎት ለመኖር ዓላማ የሌለው ሰው በራሱ ሰው የመሆኑን ነገር ልትጠራጠሩ ትችላላችሁ። ስለዚህ የሰው ልጅ ኢቭን አይታችሁ ገና ከታይ ጀምራችሁ ትምህርቴን ጨርሼ ከዛ ተቀጥሬ ከዛ ፍቅረኛ ይዤ አግብቼ ልጅ ወልጄ እንደዛ አድርጌ ይሄን ሰርቼ ካምፓኒ ድርጅት ምናምን ይቅርታ እናስባለን እኮ አይደለም እናስባለን እኮ በቃ ማለት ሊሳካ ይችላል ላይሳካ ይችላል who cares ግን እንደ ሰው ይሄ አስተሳሰቡ ፍላጎቱ ዓላማው ይኖረናል ዘን ኮሚትመንቱና ሞቲቬሽኑ ኑሮን ያን ነገር የማሳካት ትልቅነቱና ጀግናነቱ የሚመጣው ደግሞ እንደየራሳችን ከራሳችን ይሆናል። ስለዚህ በምንም ቢሆን ግን በስራ ጉዳይ ላይ አንደራደር። ስራ ከማንነታችን ከሰብአዊነታችን ጋር አያጋጭም። ስራ ከእውነት ጋር አያጋጭም። ስራ ከፈጣሪ ጋር አያጋጭም። ስራ ከህሊና ጋር አያጋጭም። ስራ ከምንም ጋር አያጋጭም። እንደውም ከእውነት ጋር እንደውም ከፈጣሪ ጋር እንደውም ከህሊናችን ጋር እንድንቀራረብ ነው የሚያደርገን አካሄዱን ካወቅነው ማለት ነው። ስለዚህ አንዳንዴ የሚሰጡ ምክሮች አሉ። በተለይ ገንዘብ ጥሩ እንዳልሆነ ሞር ይልቅስ እሱን ወደ ጎን ትተን ምናምን ብንወርቅ ብንሰበር ምናምን በቃ የሁሉ ነገር መጀመሪያ መጨረሻ ፈጣሪ ነው ብለን አንዳንድ ጊዜ ሲባል እንሰማለን። ግን ሁሉም አንዳንዴ ቦታውን ማወቅ ጥሩ ይመስለኛል። ለምሳሌ እየሰራን ፈጣሪያችንን በጎን በቃ ወይም ደግሞ ፈጣሪያችንን አስቀድመን ስራችን ከፈጣሪያችን ጋር ሳይካረን ግን በስራችን ጉዳይ አንደራደርም። ገንዘብ ከሌለ እኮ ሰው አይተሆንም። ከዛ በኋላ በቃ የመጀመሪያው እኮ ልብስ ለመልበስ ራሱ ገንዘብ ያስፈልጋል እኮ። የሆነ ነገር ለማድረግ እኮ ገንዘብ ያስፈልጋል እኮ። የቤተ ክርስቲያን አጥር ለማሰራት እኮ ገንዘብ ያስፈልጋል እኮ። ምንም ነገር ከሌለ ምን ታደርጋለህ አንተስ? ኢቭን ለማመስገን እኮ የሆነ ነገር ሊኖር ይገባል። ነሰሰርሊ ገንዘብ ተብሎ ላይ መነጽር ይችላል። ኢቭን ይሄ ፈጣሪ ለማመስገን ራሱ ጸጋው ሊኖር ይገባል። እሱ በራሱ ስጦታ ነው። ጀስት ገንዘብም ራሱ ስጦታ ነው። ሐቅን እውነትን ፈጣሪን አስቀድመህ ህሊናን አስቀድመህ ሐቅን መሰረት ባደረገ መልኩ በደምህ በላብህ ጥረህ ግራ አምጣ ራስክን አሳድግ ሰው ትሆናለህ።
ነገር ግን ፈጣሪ ያለኝ ብዬ ኦር ምናምን ብዬ ግን በዛች በእሷን ሽፋን አድርጌ ራሴን እየሸወርኩ መኖር ግን አይቻልም። በቃ ምክንያቱም በእንደዚህ አይነት መንገድ ምጓዝ ከሆነ ነገ ከነገ ወዲያ በፈጣሪ ስም ልመና ውስጥ እወርቃለሁ። ይሄ ደግሞ መሆን የለበትም። ስለዚህ ጋይስ ይህንን መለየት መቻል አለብን። አንዳንድ ጊዜ ሲቀላቀልብን ይታየኛል፣ ይሰማኛልና በጣም ያመኛልም ደግሞ። ለምን አካሄዳችንና አስተሳሰባችንን ማስተካከል አለብን ብዬ አስባለሁ። ስራ የሰው ልጅ ማንነቱ፣ ሰብአዊነቱ ከሚቆምባቸው ነገሮች አንዱ ነው። መንፈሳዊ ሁነህ ወደ ገዳም ወደ ጀስት እንደዚህ ከዓለም ርቀህ የምትኖር ከሆነ በቃ ዛቴስ ትልቅ ጸጋ ነው፣ ተመርጠሃል። እንደኔ ግን ያልተመረጠ እንደኔ ገና በእንትን ውስጥ ያለ ሰው ግን አለመስራቱ ለኃጢአት ምንጭ ነው ብዬ ነው የማስበው። ስለዚህ ከፈጣሪያችን ጋር ሳንጣላ፣ ከህሊናችን ጋር ሳንጣላ፣ ከእውነት ጋር ሳንጣላ በትክክለኛው መንገድ በላባችን በጥረታችን የሰዎችን ሐቅ ሳንነካ የምንሰራ ከሆነ ሰው ነን። ያውም የፈጣሪ ሰው፣ ያውም የእግዚአብሔር ሰው ነው የምንሆነው። ስለዚህ ከፈጣሪያችን ከምንም ጋር ሳንነካ ሐቅን መሰረት አድርገን ከሰራ ትልቅ ጸጋ ማለት ይሄ ነው። ስለዚህ በስራ አንደራደር። በቃ ሰርተን አለመቀየራችን ለብዙ ነገር ተጋላጭ ነው የሚያደርገን። ገንዘብ ሲያገኙ እኮ ፈጣሪን ሲክዱ ያየናቸው ብዙ ሰዎች አሉ። ብዙ ዲያቆናቶች እኮ አሉ ገንዘብ ሲያገኙ ፈጣሪያቸውን የካዱ። ብዙ ክርስቲያኖች እኮ አሉ ገንዘብ ሲያገኙ ፈጣሪያቸውን የካዱ። ወይም ደግሞ ለገንዘብ ተብለው ራሳቸውን እኮ የሚሸጡ ብዙ ሰዎች እኮ አሉ። ይሄ ሁሉ ምንድን ነው? አለማግኘት እኮ ነው። ለመኖር እኮ ግን ደግሞ የሆነ ነገር ያስፈልጋል። የሰው ልጅ ሳይበላ ሳይጠጣ ዝም ብሎ ሲኖር አላየሁም። ስለዚህ ለመኖር ግዴታ ገንዘብ ያስፈልጋል። ገንዘብ ለማግኘት ደግሞ ራስክን፣ ማንነትክን፣ እምነትክን፣ ህሊናህን፣ ፈጣሪህን ከምትሸጥ በምንም ነገር ሳትደራደር ወይም ሳንደራደር ብንሰራ የበለጠ ፈጣሪያችንን እንድናገኝ፣ ህሊናችንን እንዲያንርቅ፣ እውነትን እንዲያንሸሽና ጀስት እኛ የምንፈልገው ማንነታችንን ከራሳችን ጋር እንድንሆን ያግዘናል። ምን ትላላችሁ ጋይስ? ምናልባት ተሳስቼ ከሆነ እንድታረሙኝ እፈልጋለሁ። ግን የኔ አስተሳሰብና አቋም ይሄ ነው። ሐሳብ፣ አስተያየት፣ ኮመንት ካላችሁ በኮመንት አድርሶኝ